የበቀል ስብራት ልብ አንጠልጣይ የህይወት ታሪክ ክፍል 3 ጸሐፊ ቪክቶሪ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስምረት ያቺ ስምረት ሞታለች ብላችኋል ነበር አለች ሄርሜላ። ስምረትም እኔን መቼም ቢሆን እንደማትረሽኝ እርግጠኛ ነበርኩ፣ አልተሳሳትኩ አለች ቪክቶሪን እያየቻት። ቪክቶሪ እስከ ዛሬ የት ነበርሽ? አሁንስ ምን እያደረግሽ ነው? ለምንድን ነው ያሰርሽኝ? ብላ ጠየቀች። ስምረትም ወደ ፈርጣማው ሰው ዞር ብላ ስትመለከት ብርጭቆቹን ማስተካከሉን አላቆምም ነበር። አሁንም አዘጋጅተህ አልጨረስክም? ብላ ፈርጣማውን ሰው እየጠየቀችው። ትንሽ ነው የሚቀረኝ፣ ወደ ብርጭቆቹ መቅዳት ነው የቀረኝ አላት። የቀረውን ለኔ ተወው፣ አሁን ከዚህ ሆቴል ውጣ ብላ አዘዘችው። እሱም ምንም ሳይል ሆቴሉን ለቆ ወጥቶ ሄደ። ቪክቶሪም ለማስታወሻ ብላ ልትቀርጽበት የነበረው ካሜራ ከተደበቀበት ቦታ ሆኖ ሁሉንም ነገር ይቀርጽ ነበር። ስምረት ይሳኮር እስካሁን ድረስ ምንም ነገር አልተናገርክም። ሁሌም ጮክ ብለህ የምታወራው አንተ ነበርክ አለችው። ግን ዛሬ ጸባይ ገዛ፣ ምን ተገኘ? ይሳኮርም አሁን እያደረግሽ ያለሽው ምንድን ነው አላት። ከዚህ የተሻለ ነገር ልትጠይቀኝ አልቻልክም አለችው። ሳሙኤልም በግልጽ ልትመልሽልናችኝ? ምን እያደረግሽ ነው? አሁኑኑ ልቀቂ አላትና የታሰረበትን ገመድ ለማላቀቅ ሞከረ። ልቀቂና ያልከው ሳሙኤል አለችው። አሁን ላይ እሱን ደግማ ለማመን ባትችልም እንደሱ የምታፈቅረው ሰው እስካሁን አላገኘችም ነበር። አሁንም ድረስ በጣም የምታፈቅረው ሰው ሳሙኤልን ብቻ ነበር። እያደረግሽ ያለሽው ነገር ስሜት የሚሰጥ ነገር አይደለም። አሁኑን ልቀቂንና ማውራት ያለብንን ነገር ቁጭ ብለን እናውራ አለ ሳሙኤል። ስምረትም ያኔ ኮሌጅ ተማሪ እያለ ሲደርስብኝ የነበረውን መከራ አይተህ ተቀምጠን እናውራ ብለህ መፍትሄ ሀሳብ አላመጣህም ነበር። ስሰቃይ ዝም ከማለት ውጪ ጣትን ለማንቀሳቀስ እንኳን አልቻልክም። አሁን ግን ጊዜው የኔ ሲሆን ተቀምጠን እናውራ ትላለህ አለችው። ብዙ ነገር እንዳሳለፍሽ አውቃለሁ። እኔም ምንም አለማድረግም በደንብ አውቃለሁ። ግን እኔም ለአንቺ መከላከል የምችል ሰው አይደለሁም። ምንም ባደርግ አንቺን መጠበቅ አልችልም ነበር አላት ሳሙኤል። ህይወቴ በይሳኮር እጅ የተበላሸው ለአንተ ለመከላከል ስሞክር ነበር። ደግሞ ምን ያህል ወድህ እንደነበረ ጭምር ታውቃለህ። ግን ምንም ነገር ልታረግልኝ አልቻልክም። እኔ ያንን ቢሆን የሆነ ነገር አድርገህ እንድታድነኝ አልነበር የምንፈልገው። የጠየቅኩህ ነገር እኔን እንድታየኝ፣ እንድትወደኝና አይዞሽ እንድትለኝ ነበር። ምናልባት ያኔ ከጎን የሆነ አይዞሽ ብትለኝ አሁን ላይ ክፉ ሰው አልሆንም ነበር አለችው ስምረት። ይሳኮርም አይኑን ባቋጥሩ ስፈልግሽ ነበር፣ ስለ ሁሉም ነገር ይቅርታሽን ለመጠየቅ ሳፈላልግሽ ነበር። ነገር ግን አንቺም የለሽም፣ ድንገት ጠፋሽ አላት። ስምረትም የወይን ብርጭቆዋን ከጎኗ የተቀመጠችው ትንሽና ክብ ጠረጴዛዋ ላይ አስቀመጠችውና ምን እንደሆነ ታውቃለህ ይሳኮር? ሞቼ እንደገና ብፈጠር አንተን መቼም ቢሆን ይቅር አልልህም፣ ሁላችሁንም ይቅር አልላችሁም አለቻቸው። ኢደንም በእውነት ነው የምልሽ ስምረት፣ ሁላችንም ገና ልጆች ነበርን። ምንም ማገናዘብ የምንችልበት እድሜ አልነበረንም። እኔ በበደልኩሽ ነገሮች ምክንያት ብዙ መጥፎ ሌሊቶችን ያለ እንቅልፍ አሳልፌያለሁ። ድምፅሽ በጆሮዬ እያቃጨለ ምንም እረፍት የሚባል ነገር ኑሮኝ አያውቅም። አሁን ላይ በህይወት ስላዩሽ ደስ ብሎኛል አለቻት፣ የጉድ እንባዎቿ ከዓይኗ እየፈሰሱ። ስምረትም ስለዚህ ነገሮች የሚጀምሩት ካንቺ ነው ማለት ነው። ይገርማል። ያደረግሽኝ ነገር ትዝ ይልሻል አይደል? እድሜ ልክ የለፈውበትን ትምህርቴን ነበር ገደል የከተትሽብኝ። መቼም አልረሳውም፣ አንቺም አትረሺውም አይደል አለቻት።
ከ7 ዓመታት በፊት የስምረት ስቃይ ሳይጀምር ኤደንና ስምረት በውጤት ይወዳደሩ ነበር። ነገር ግን ኤደን በስምረት ሁሌ እንደተሸነፈች ነበር። ክፍል ውስጥ እንደ ስምረት አይነት ጎበዝ ተማሪ ባለመኖሩ ኤደን በእጅጉኑ ተቀናባት ነበር። ሳሙኤል ቦታውን ለቆ ኢሳኮር እንደተተካ ግን ነገሮች ለኤደን ቀለው ለስምረት ደግሞ ከበዳት። ኤደንም ስምረት ብላ ጮክ ብላ ተጣራች። ስምረትም ከተቀመጠችበት ተነስታ በፍጥነት ወደ ኤደን ሄደች። አንገቷን ቀና አድርጋ ኤደንን ለማየት ራሱ አልደፈረችም ነበር። የጀመርኩትን አይሳምን ጨርሽ አሁኑኑ አለችና የምትጽፍበት ወረቀትና እስክርቢቶ ወደ መሬት ወረወረችው። ስምረትም መሬት ላይ ወደቀውን ወረቀትና እስክርቢቶ አነሳችና በቅርቡ ፋይናል እንጀምራለን። ለፈተናችን የተዘጋጀው ነበር። አሁን አሳይመንቱ መስራት አልችልም፣ ማጥናት አለብኝ አለቻት። ስምረት አንገቷን ድፍት አድርጋ ኤደንም ከተደገፈች ወንበር ቀና አለችና አቤት ምንድን ነው ያልሽው? ለኔ መልስ እየሰጠሽኝ ነው? በጣም ተናንቀናል አይደል? አርፈሽ የሰጠውሽን ስራ ብትሰሪ ኖሮ ምናልባት ለማጥናት ጊዜ ታገኝ ነበር። አንቺ ግን በራስሽ ላይ ፈረድሽ አለቻትና ከተቀመጠችበት ተነሳችና የሁሉንም ተማሪዎች ሐሳብ ወደ እሷ ለማድረግ አጨበጨበች። ሁሉም ተማሪዎች ወደ ኤደን ዞሩ። ዛሬ ማታ ፓርቲ ያዘጋጃሉ፣ ሁላችሁም ተዘጋጅታችኋል አለቻቸው። ሁሉም በመስማማት አጨበጨቡ። የኤደን ጓደኛ ሀና እሺ ግን ነገ የሚገባ አሳይመንት አለ፣ እሱ መጨረስ ይኖርብናል። ወይ ነገ ማታ እናድርገው አለች። ኤደን ግን ለምንድነው ለነገ የሚሆነው? የሁላችንንም አሳይመንት ዳዋ ትሰራዋለች፣ ምን ትላላችሁ አለቻቸው። ይሳኮርም ይገርማል፣ እንዴት አላሰብነውም? ዛሬ ሁላችንም የኤደን ፓርቲ ላይ እንገኛለን። ማንም ሰው መቅረት አይችልም። አሳይመንቶቻችንን በሙሉ ስምረት ትሰራዋለች አለ። ሁሉም ተማሪዎች ወረቀቶቻቸውን አስቀምጠው ስምረት እግር ስር በታተኑት። ስምረትም ቁጭ ብላ ወረቀቶቹን መሰብሰብ ጀመረች። ኤደንም ከስምረት ፊት ለፊት ተቀመጠችና ትሰሚያለሽ አይደል? ተሳስተሽ እንኳን ለኔ ለመመለስ እንዳትሞክሪ እሺ? ደግሞ አሳይመንታችንን ስትሰሪ በጥንቃቄ ወረቀቱ ላይ አንድ ስህተት ኖሮት ባገኘው አንላቀቅም ብላት ሄደች። ሁሉም ተማሪዎች ስራቸውን ለስምረት ሰጠው ይዝናኑ ነበር። ስምረትም የእነሱን አሳይመንት በስርዓትና በጥንቃቄ እንቅልፏን ሳትተኛ ትሰራላቸው ነበር። ሳሙኤል ተጠሪነቱን እንደለቀቀና ይሳኮር እንደተረከበ ግን ስምረት ትምህርቷ ላይ እንዳታተኩር ኤደን ለሁሉም ተማሪዎች የሚሰጣቸውን አሳይመንቶች በሙሉ ስምረትን በግድ ታሰራት ነበር። የፈተና ሰዓት ደግሞ መልሶቿን በሙሉ የተሳሳተ መልስ እንድትጽፍ ታደርጋት ነበር። ኤደንም ስምረት ያደረገችውን ነገር አስታውሳ በጸጸት አንገቷን ደፋች። ስምረትም ይኸውልሽ ኤደን፣ አሁን ላይ ያደረግሽው ነገር የጸጸተሽ በገዛ ልጅሽ ላይ እየደረሰ ስላለ ነው አይደል ብላ ኤደን ጠይቀቻት። ኤደንም አንገቷን ከደፋችበት ቀና አደረገችና ስምረትን በድንጋጤ ተመለከተቻት። ስምረትም ተቀምጣበት ከነበረው የነገስታት መሰል ወንበር በእርጋታ ተነሳችና ፈርጣማው ሰውዬ ሲያስተካክል ወደ ነበረው ጠረጴዛ ሄደችና ከትናንሾቹ ብርጭቆዎች አንዷ ብርጭቆ ላይ ቡኒ ቀለም ያለው መጠጥ ነገር መቅዳት ጀመረች። ኤደንም ምን እያልሽ ነው? እንዴት ስለ ልጅ አወቅሽ ብላ ጠየቀቻት። ስምረትም የቀዳችውን መጠጥ ይዛ በእርጋታ እየተራመደች ወደ ኤደን ሄደችና እንዴት ላላውቅ እችላለሁ? ጠላቶችን ልበቀል ስመጣ መጀመሪያ ስለ እነሱ በደንብ ማወቅ አለብኝ አይመስልሽም? በድብቅ የወለድሽው ልጅሽ የገባበት የሀብታም ትምህርት ቤት ውስጥ ልክ እንደ ሌሎቹ ልጆች አባቱን ባለማወቁ ምክንያት ብዙ መገለል ደርሶበታል። ያ ወዳቂ አባቱም ደግሞ ልጁን መጠየቅ እንኳን አልቻለም አለቻትና ፊቷን ወደ ዮሴፍ ዞር አደረገች። ሁሉም ተማሪዎች ስምረት ወደ ዞረችበት አቅጣጫ ዞር ሲሉ ዮሴፍን አዩት። እሱም በድንጋጤ ለምንድን ነው እንደሱ የምታይ? እኔ ምን አደረግኩ አለ።
አሁንም የኤደን ልጅ አባት መሆን ልትደብቅ ነው አለችው ስምረት። ያምሻል? እኔ እኮ ባለትዳር ነኝ። እሷ የምትለው እንዳሰማት እየዋሸች ነው አይደል ኤደን? አለ ዮሴፍ። ኤደን ለአንድ ጊዜ እንኳን ልጅ ልትቀበለው አትችልም? እሱ እኮ አባቴን አምጡልኝ ብሎ ሊሞት ምንም አልቀረው ብላ ለቀሰች። ዮሴፍም ዝም ብሎ አንገቱን በሀፍረት ደፋ። ስምረትም አሁን ወደ ራሴ ጉዳይ ልግባ። የእውነት የኔን ይቅርታ ማግኘት የምትፈልጊ ከሆነ ይህንን ጥጭ ብላ በእጇ የያዘችውን ትንሽዬ ብርጭቆ ፊት ለፊቱ ያለው ጠረጴዛ ላይ አስቀመጠችላት። ኤደንም ምንድን ነው ብላ ጠየቀች። መርዝ ነው። አንቺ ስትጠፊ ኃጢአቶችሽም አብረውሽ ይጠፋሉ። ያኔ ይቅርልሻለሁ ማለት ነው አለቻት። ልክ ነሽ። እኔ መኖር አልፈልግም፣ መኖርም አይገባኝም። ግን ለእኔ ባታስቢ፣ ስለ ትንሽ ልጅ አታስቢ። እኔ ባልኖር ካጠገቡ ማንም አይኖርም። የገዛ አባቱ እንኳን ልጄ ብሎ ሊጠራ አይችልም። ለእኔ ሳይሆን ለልጄ ስትይ እንኳን ይቅር ልትይኝ አትችይም አለች ኤደን። እንባዎቿ ከዓይኗ አልደረቀም። ስምረትም ወደ ወንበሯ ተመልሳ ተደላድላ ተቀመጠችና ስለ ልጅሽ ባላስብ ኖሮ በገዛ ልጅሽ ነበር የምበቀልሽ። ልጅሽን በድብቅ የምትንከባከብልሽ ሴት ስሟ ማን ነበር? አስቴር አይደል? በዚህ ሰዓት ልጅሽ ከመተኛቱ በፊት አንድ ብርጭቆ ወተት ሳይጠጣ አይተኛ። አንቺ አልጠጣም ብለሽ የተውሽውን መርዝ አስቴር በልጅሽ ወተት ውስጥ ጨምራ ትሰጠዋለች። ከዛ ልጅሽ የአንቺ ሞት ይሞትልሻል ማለት ነው አለችና ወይኗን ከጠረጴዛው ላይ አንስታ አንድ ተጎነጨችው። ኤደንም እያለቀሰች መርዙን በእጆቿ መዳፍ መሃል አስገባችው። ይህንን የሚያዩት ጓደኞቿም እንዳትጠጣው መለመን ጀመሩ። ቪክቶሪም ኤዱ እንዳታደርጊው ባክሽ፣ ስለ ልጅሽ አስቢ አለቻት። ስለ ልጄ ብዬ ነው ይህንን የማደርገው። ልጄ ገና ሕፃን ነው፣ ብዙ እድሜ መኖር አለበት አለች ኤደን። ዝም ብላ የጓደኞቿን ልመና እየሰማች መርዙን አይን ያለው እስኪመስል ድረስ ታፈጥበት ጀመር። ስምረትን በመሃል አይዞሽ አትፍሪ፣ ብዙ ጊዜ አይወስድም፣ ግፋ ቢል 15 ሰከንድ ብቻ ነው፣ ለልጅሽ ብለሽ አድርጊ አለቻት። ኤደንም መርዙን አንስታ ጭልጥ አድርጋ ጠጣችው። ጓደኞቿ ታት ጠጪው፣ ቆይ ኤዱ ታት አድርጊው እያሉ ይለምኗት ነበር። ኤደን ግን በተቀመጠችበት እየተንቀጠቀጠች አረፋ መድፈቅ ጀመረች። ስምረት እንዳለችው 45 ሴኮንዶች ሲያልቁ ላትመለስ አሸለበች። ኤደን ፓርቲ አዘጋጅታ የሁሉም ተማሪዎችን አሳይመንት ስምረት እንድትሰራ ያደረገች ቀን ከቪክቶሪና ከሳሙኤል ውጪ ሁሉም ተማሪ አሳይመንት የሚሰራበት ወረቀትን አምጥቶ ስምረት ላይ ወርውረው ሄዱ። ስምረትም ወረቀቶችን ከመሬት ሰብስባ ጨርሳ ስትቆም ሳሙኤልን ወንበሩ ላይ ቁጭ ብሎ አሳይመንቱን የሚሰራ ያስመስላል። ግን ከፊቱ የተቀመጠችውን ቪክቶሪ ተመስጣ አሳይመንቷን እየሰራች ስለነበር እሷ ጋር ለመቆየት ብሎ ነበር የተቀመጠው። ስምረትም ጥያቄው ይህንን ያህል ከከበደ እኔ ልሰራልህ እችላለሁ። የሁሉንም የምሰራው እኔ ስለሆንኩኝ ያንተ ቢጨመር የሚከብደኝ አይመስለኝም አለችው። አሳይመንት ወረቀቱን እንድሰራለት ያልሰጣት እንዳይበዛባት አስቦላት መስሏት ነበር። ሳሙኤልም አያስፈልግም፣ እኔ ራሴ መስራት እችላለሁ አላት። ከቪክቶሪ ጋር ለመቆየት ምክንያት ይፈልግ ስለነበረ ነው። ቪክቶሪም አሳይመንቷን ጨርሳ ወረቀቶቿን ወደ ቦርሳዋ ከተተችና ለመሄድ ተነሳች። ሳሙኤልም ቪክ ሰርተሽ ጨርሰሽ ነው አላት። አዎ በስተመጨረሻም ጨረስኩ አለችው። እኔም ጨርሻለሁ፣ ስለዚህ ኤዱ ያዘጋጀችውን ፓርቲ ለምን አንሄድም አላት ሳሙኤል። ቪክቶርም አዎ አሳይመንቶቻችንን ከጨረስን ዘና ለማለት ምን ይከለክለናል? ተነስ እንሂድ አለችው። ሳሙኤልን በደስታ አንገቱን ነቅንቆ ወረቀቶቹን ሰበሰበና አንድ ላይ ተያይዘው ከክፍሉ ለቀው ወጡ። ስምረትን በቆመችበት ያወሩትን ነገር እያየቻቸው ትሰማ ነበር። ይገርማል። ይህንን ፈገግታውን አይቼው አላውቅም።
አለችና ወደ ወንበሯ ሄዳ ተቀምጣ አሳይመንቶቹን መስራት ጀመረች። ስምረት የኤደንን አሟሟት እያየች ፈገግ አለች። ቪክቶርም ስምረት ስትሰቃየቻትና እየሞተች እያይሻት ትስቂያለሽ? ያን ያደረገችሽ ነገር ከህይወቷ ይበልጣል። እንደሱ አስቢ፣ ወደ ራስሽ ተመለሽ አለቻት እያለቀሰች። ስምረት ሞታለች ከተባለበት ቀን ጀምሮ ምንም ያህል የሚያስቁ ነገሮችን ብመለከትና ብሰማም ግን መቼም ቢሆን በየትኞቹም ነገር ፈገግ ብዬ አላውቅም ነበር። ከዛች ቀን ጀምሮ ለሚቀርቡኝና ለሚወዱኝ መልካም ሰዎች እንኳን ፈገግ ብዬላቸው ራሱ አላውቅም። ሁሌም ለነዛ መልካም ሰዎች እንደ በረዶ ቀዝቃዛ ሰው ነበርኩ። ደስተኛ እንደሆን ብዙ ይጥሩ ነበረ። ነገር ግን በእናንተ ምክንያት እነዛ መልካም ሰዎች ማስደሰት አልቻልኩም። እናንተ ያደረጋችሁኝን ነገሮች ላለመርሳት ስል መሳቅ አቁሜ ነበር። ግን ከዚህ በኋላ መብቴ ነው። እንደፈለግኩ ስቃለሁ። በእናንተ ደስታዬን እንዳጣሁት በእናንተ መልሼ ደስታዬን እመልሳለሁ አለቻት። ያሳለፍሽን አውቃለሁ፣ ስሜቱንም በደንብ አውቃለሁ። እኔም በልጅነት ይደርስብኛል፣ ግን ልክ እንዳንቺ ክፉ ሰው አልሆንኩ። በቀልን እስካሁን አልፈለግኩ። ሁሉንም ነገር ረስቼዋለሁ አለች ቪክቶሪ። እኔን ለማባበላት ሞክሪ። አንቺን የደረሰብኝን ነገር በልጅነትሽ አልደረሰብሽም። ቢደርስብሽ በፍጹም እዚህ የታሰርሽበት ወንበር ላይ ራስሽን አታገኙም ነበር አለች ስምረት። ቪክቶርም አትሳሳች። አንቺ እንደተሰደብሽው እኔም ተሰድቤያለሁ። አንቺ እንደተደበደብሽው እኔም ተደብድቤያለሁ። አንቺ እንደተጠላሽው እኔም ተጠልቼ ነበር። ሁላችሁም የማታውቁት አንድ ያልነገርኳችሁ ነገር አለ። ስለደበኳችሁ ግን ይቅርታ አለች። የቪክቶሪ ታላቅ ወንድም ካሌብ ፈጠን ብሎ ቪክቶሪ አቁሚ፣ የማይሆን ነገር እንዳታወሪ አላት። ቪክቶሪ ይቅርታ ወንድም፣ ከዚህ በላይ መዋሸት መቀጠል አልችልም። የኔና የካሌብ እናት አንድ ሴት አይደለች። የኔ እናት ከመሞቷ በፊት ለአባቴ ቅምጥ ነበረች። ለአባቴ ብቻ ሳይሆን ለብዙ ወንዶች ቅምጥ ሆና ገንዘብ ትሰራ ነበር። በቀላል አማርኛ እናቴ ሴተኛ ዳሪ ነበረች። ያደግኩ ስመጣ እናቴ ስለ አባቴ ትነግረኝ ነበር። ከመሞቷን በፊት አስተዋወቀች። ከዛ ግን አልቆየችም፣ ወደ አረፈች። አባቴ መጥቶ ወሰደኝ። ወንድም ኖረኝ። እናቴ ከጎኔ ባትሆንም ግን ሙሉ ቤተሰብ አገኘሁ። ጓደኛ ግን በፍጹም ሊኖረኝ አልቻለም። ስለ እናቴ የሚያውቁት ሁሉ ልክ ስምረት አንቺ ላይ እንደደረሰብሽ እኔም ላይ ያደርሱብኝ ነበር። ግን እነሱን ይቅር ብሎ ለማለፍ ጊዜ አልወሰደብኝም። ይኸውልሽ ስምረት፣ አሁንም አልረፈድም። ሁላችንም ይቅርታሽ ያስፈልገናል። አሁንም እኛን ይቅር ለማለት አልረፈደም አለች። ስምረትም ምን መሰለሽ ቪክቶሪ፣ ሲመስለኝ አንቺ የህይወቴን ትንሽ ክፍል ብቻ ነው የምታውቂው ይመስለኛል አለቻት። ባለሜካፓ ሄርሜላ ቆይ ቪክቶሪ፣ የሰማነው እውነት ነው? እናትሽ ሴተኛ ዳሪ ነበረች? እንዴት እስከ ዛሬ አላወቅም? ይሳኮር ታውቅ ነበር አይደል? ካሌብስ ብትሆን እንዴት ደበክን? አለች። ስሚ ሄርሜላ፣ ንግግርሽን አስተካኪ። ስለ እህቴ ድጋሚ ስታወሪ እንዳልሰማሽ አላት ካሌብ ቆጣ ብሎ። ስምረትም ቪክቶሪ፣ በግራሽ በኩል የተቀመጠው ውድ ባልሽና በቀኝሽ በኩል የተቀመጠው ውድ ወንድምሽ ሙሉ ታሪኩን አላጫወትሻቸውም መሰለኝ አለችና እያቀያየረች ይሳኮርንና ካሌብን ተመለከተቻቸው። ቪክቶርም ምን እያልሽ ነው ብላ ጠየቀቻት። ስምረትም ይሳኮር፣ ካሌብ ዝም አትበሉ፣ ለምን የተፈጠረውን አትናገሩ አለቻቸው። ይሳኮርና ካሌብ አይን ለአይን ተያዩ። ነገር ግን ምንም መልስ መስጠት አልቻሉም። ሳሙኤልም ጠፋሽ ከተባልሽበት ቀን ጀምሮ አንቺ የት ነበርሽ? አንቺስ ይህንን መመለስ ትችያለሽ ብሎ ጠየቃት። ስለ እሷ ደካማ ጎን ለመፈለግ አስቦ ነበር የጠየቃት።
ዮሴፍ ግን በኤደን ሞት አዝኖ ስለነበረ እየጮኸ ምን እያልክ ነው ሳሚ? ለምንድነው የማያገባን ነገር የምትጠይቃት? አንተ የሆነ ነገር በላትና ትልቀቀን፣ አንተን ትሰማሃለች አለው። ስምረትም ተደላድላ ከተቀመጠችበት ተነስታ ወደ መርዙና ብርጭቆዎቹን ወደ ተሸከመው ጠረጴዛ በእርጋታ ሄደችና በብርጭቆ ላይ ሌላ መርዝ ቀዳችና ወደ ዮሴፍ ፊት ሄዳ ቆመች። መርዙን ፊቱ ላይ ያለው ጠረጴዛ ላስቀመጠችለትና አንተ እንድትሞት ድሮ ያደረከኝን ነገር ማስታወስ አይጠበቅብኝም አይደል? ቅምጥህ በአንተ አዝና መሞቷ በቂ ነው። በቃ ጠጣውና ራስህን ነፃ አውጣ አለችው፣ በአይኗ ወደ መርዙ እየጠቆመችው። አላደርገውም አላት ቁርጥ አድርጎ። ስምረትም ተመለሰችና ወንበሯ ላይ ተቀመጠች። ችግር የለውም፣ መቆየት ከፈለክ ምናልባት እስከ ነገ ጧት ድረስ የሚስት ቤተሰብ ስላንተ እውነተኛ ማንነት ሲያውቁ ምን አለ መርዙን ጠጥቼ በሞትኩ ትላለህ። ከመሃላችን መቼም የዮሴፍ ሚስት የፕሬዝዳንቱ ልጅ እንደሆነች የማያውቅ የለም አይደል? ያ ቤተሰብ ምን ያህል ውርደትን እንደሚፈሩ መገመት አይከብድም። ውርደቱ ደግሞ በልጃቸው ባል ምክንያት እንደሆነ ሲሰሙ ህይወትን የምድር ሲኦል ያደርጉልሃል አለችው። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።